መጋቢት 5 ዕረፍቱ ለአቡነ ገብረ መንፈስ ቅዱስ። በሀገረ ግብፅ በኒሳ በብዙ ስዕለትና ምህላ የእግዚአብሔር ወዳጅ ከሆኑ ቤተሰቦቻቸው ተወልደው በፈጣሪ ቅዱስ ፈቃድ ከግብፅ ወደ ኢትዮጵያ በመምጣት በዝቋላ ተራራና በምድረ ከብድ እንደ አምድ ተተክለው ለጸሎት ጽሙድ በመሆን የኢትዮጵያ ሕዝብ ምሕረትን ለመለመን ብዙ ዘመናትን አሳልፈው ምድራዊ ሆነው ሳለ አነዋወራቸውን ሰማያዊ አድርገው በብዙ ተፈትነውና ደክመው ከአምላካቸው የምሕረት ቃል ኪዳንን ተቀብለው በእግዚአብሔር ጥሪ አረፍተ ዘመን ገጥቷቸው ወደ አምላክ እቅፍ የገቡባት ትውልድ ሁሉ የሚዘክራት ድንቅ ቀን የጻድቅ መታሰቢያ ለዘላለም ይኖራል እንዲል ቅዱስ ቃሉ የዕረፍታቸውን ቀን ታሳቢ ያደረገ ታላቅ ክብረ በዓል በየዓመቱ በደብረ ዝቋላ ይከናወናል። በዚች ቀን በ10 ሺዎች የሚቆጠሩ ምዕመናን ወደ ደብረ ዝቋላ ይተማሉ። በተለያየ ምክንያት ለመሄድ ሁኔታዎች ያልተመቻቹላቸው ደግሞ ባሉበት ሆነው ቅዱሱን ተራራ በዓይነ ሕሊናቸው እያሰቡ በቀጣይ ለደጁ እንዲያበቃቸው አምላከ ገብረ መንፈስ ቅዱስን ይማጸናሉ። በየዓመቱ ወደ ዝቋላ እየመጡ የአቡነ ንግስ በዓል የሚያከብሩ ምዕመናን የሚመጡት ከተለያየ አካባቢ ነው። ያው እንደምታዩት የመጣ ነው ከቆቃ ከዚሁ ከአቅራቢያ ነው። አዲስ አበባ የመጀመሪያ ጊዜ ነው። ካሩላላ አዲስ አበባ ጆን አዲስ አበባ የመጣሁት ከአቃቂ ቃሊቲ ክፍለ ከተማ አዲስ አበባ የመጣሁት ያው ከኦሮሚያ ክልል ሆኖ ያው አርሲ እንቆሎዋቤ ወረዳ ስልጣና ከተማ ውስጥ ነው ያለሁት። ከዛ ነው የመጣሁት። ወደ ተራራው ጫፍ በእግር መውጣትን ምርጫው ላደረገ ምዕመን መንገዱ አልጋ ባልጋ የሚሆን አይደለም። ቁልቁለቱ ይፈትናል፣ ዳገቱ ያታክታል። ላብ እያጠመቃቸው ቁና ቁና እየተነፈሱ በአስቸጋሪው የዳገት መንገድ ላይ የሚታየው የምዕመናን እልህ አስጨራሽ ጉዞ የክርስትና ጽናት ማሳያ ተደርጎ ሊቆጠር ይችላል። መንገድ እጅግ በጣም ፈታኝና አድካሚ ነው፣ ግን ጻድቁ ብርታት ይሆናል። ያው እዛ ስንደርስ እንረሳዋለን። አሁን ላይ ግን መተንፈስ ሁሉ አቅቶናል። መጨረሻ ላይ ድካሙ ደስ ይላል። ህዝቡ እያበጣ ነው፣ ደስ ይላል። ወደዚህ ጻድቅ ስፍራ ኑ በረከቱን ተካፈሉ። ደርሻለሁ። አረጋውያን በምርኩዝ አባቶች ሕፃናትን አዝለው ወጣቶች ደግሞ በዝማሬ ዳገቱን በየዓመቱ ይመላለሱበታል። በእያንዳንዱ እርምጃ የሚሰማን ድካም ትዕግስትን ይፈታተናል። የመኪና አማራጭ ቢኖርም በስጋ ድካም ውስጥ የሚገኝ የነፍስ በረከትን በማሰብ በእግር መውጣት መውረድን ምርጫቸው እንዳደረጉ
ብዙዎች ይናገራሉ። በመኪና ያልመረጥንበት ምክንያት በእግር እዚህ ጋር ስንደርስ የሚሰማ ለየት ያለ በቃላት መግለጽ የሚከብድ ስሜት አለ። በረከትን እፍስ የማረግ አይነት ስሜት ጥቅልል አድርጎ የመውሰድ አይነት ስሜት ይሰማል። በመኪና ከመምጣት ይልቅ በእግር አማራጮች ነበሩ። በእርግጥ ግን ያው እግዚአብሔር አምላክ ብርታት ሆኖን በእግር መምጣት መርጠናል። ከባድ ነው። ታዲያ ይሄን ያህል ደክመህ መምጣት ለምን አስፈለገ? ያዌን በረከት ለማግኘት ፈልገህ? እዚህ ቀደም መተህ ታውቃለህ? አዎ። ስንተኛ ጊዜ ነው? ይሄ አራተኛ ቀኔ ነው። እስኪ አሁን እንዳንተ ላሉ ልጆች ምን መልእክት ታስተላልፋለህ? ላልመጡት ይሄ ያው ሚዲያ ነው። ምን መልእክት ታስተላልፋለህ ላልመጡት? እኔ እንደሚመጡ ነው የምመኘው። አቤት እሺ፣ ምንና እንግዲህ ድካሙ ነገር አይወራም። እግዚአብሔር ይመስገን። አወይ ናቸው እንግዲህ ይኸው አበርትተውናል። እንግዲህ በእድሜያችን እንግዲህ በእኛ እድሜ አሁን ወጣቱ ያቃተው አይደለ? እኛ ግን በእኛ እድሜ ይኸውና እግዚአብሔር ይመስገን። አወይ በሳቸው ብርታት ይኸውና ዳገቱን ልንጨርስ ትንሽ ነው የቀረን። እኔ እንጃ ጻድቁ አባቴ የልጅነቴ ያሳደጉኝ አባት አንድ ወር ሙሉ ሽንት እያለኝ ነው የመጣሁትኝ። ግን ጥቅልል አድርገው እዚያ አድርሰውኛል። አሁንም ጥቅልል አድርገው ወደ ሀገር ያግቡኝ። ጻድቁ አባቴ ለሁላችንም በበረከቱ ይጎብኝን። አመሰግናለሁ። አቃቂ ነው ከመድኃኔዓለም መንበረ ሕይወት የመጣሁት። እንግዲህ ጻድቁ ደጅ ከመጣሁ እኔ ወደ 16 ዓመት ሆኖኛል። ከሳቸው እንግዲህ ብዙ በረከት አግኝቻለሁ፣ ብዙ ደስታም አግኝቻለሁ፣ ብዙ ቁም ነገርም አግኝቻለሁ። እንግዲህ በጉልበት በጤና እንግዲህ ለሁላችንም ለሀገራችንም ሰላም ያምጡልን። መንገዱ አድካሚ አይደለም እውነት ስለተራራው እውነት ደስ የሚል ነው። በጣም ቀሎን የምንመጣው መንገድ ነው። ፈርታችሁ የምትቀሩ ሰዎች ኑ እንላለን። የአባታችን ቤት በረከቱ ብዙ ነው፣ ሰፊ ነው። እኔ ከባድ ስሜት ነው የሚሰማኝ የእውነት ማለት ነው። በቃ ቢያንስ በአመት 2-3 ዋልቀር ደስ ይለኛል። ዳገቱ በጣም ይከብዳል። ያው እንግዲህ በረከት ነው ብለን ሁሉም ሰዎች እየተጓዘ ነው። ከዛ ዛሬን ግን በቃ ድንገት ተነሳውና ትያ አልሄድም እያልኩ ነበር። ግን እግዚአብሔር አምላክ ኃያል ነው። ይሄው በሰረገላው አመጣኝ። ክብር ለእግዚአብሔር ይሁን፣ ክብር ለገብረ መንፈስ ቅዱስ ይሁን። አመሰግናለሁ። ናቪል ሳሰረት እንባል ከአዲስ አበባ ነው የመጣነው። ድካሙ እንዴት ነው? ቆንጆ ነው። ብዙ ቆንጆ ነው። እግዚአብሔር ይመስገን። ጥሩ ተጋርዱልን። እዚህ አድርሰውናል። አየሩም ሰከንድ ፀሐይ ሳይነካ በጥሩ መንፈስ ነው የመጣነው። እግዚአብሔር በተለያየ ምክንያት ወደ ቦታው መምጣት ላልቻሉም መጥተው የበረከቱ ተካፋይ እንዲሆኑ ጥሪያቸውን ያስተላልፋሉ። እግዚአብሔር ብሎ ቢፈቅድና ሁሉም ሰው ቢመጣ ደስ ይላል። ይሄ ቦታ በረከቱ ትልቅ ነው። በህይወቱ ለማንም ሰው በህይወታችን ውስጥ በጣም ትልቅ በረከት ነው ያለው። አቡነ ገብረ መንፈስ ቅዱስ ያደረጉት ብዙ ተአምር አለና ሁሉም እግዚአብሔር ፈቅዶላቸው ነገሮች ተሳክቶላቸው ቢመጡ በጣም ደስ ይለኛል። እግዚአብሔር ደግሞ ጊዜ ያለው ሁሉም ለበጎ ጊዜ ስላለው ሁሉም ይመጣሉ። እንደ እግዚአብሔር ፈቃድ ተስፋ እናደርጋለን። አንድ ኦርቶዶክስ ምዕመን የዝቋላን ገዳም ሳያይ በህይወት ዘመኑ ሳያይ ማለፍ የለበትም። ትልቅ በረከት ነው። ይሄንን ቻናል ለሚከታተሉ ሰዎች ያለኝ መልእክት የዚህ በረከት ተሳታፊ እንድትሆኑ አባቶችም ያው ገዳሙም ጥሪ ያስተላለፈ ይመስለኛል። የዚህ በረከት ተካፋይ ሆኑ። ዝቋላን አቦ ሳታዩ እንዳታሳልፉ። ሁሉም ነገር ተሳክልና እኔ አብዛኛው ለክርስቲያን እናገረው ይሄ የተቀደሰ ቦታ እንዲያው ነው። ለምሳሌ አሁን አንዳንዱ ዳገቱን ይፈራል። ዳገቱ ይሄ ዳገት በረከት ነው። እኔ አሁን ከዛ ስንመጣ እዚህ ስንደርስ ያ ሁሉ ድካም ይጠፋል። ተአምር አለው የሚገርም። ስጋ ቢዝልም መንፈስ አይዝልምና በየቦታው እረፍት እየተወሰደ ወደ ተራራው አናት ላይ የሚደረገው ጉዞ በጽናት ይቀጥላል። አቦ ሆይ ጽናቱን ስጠኝ የሚለው የእናቶች ድምፅ በየመታጠፊያው ያስተጋባል። ጽናቱን ስጠኝ አቦ። ጉዞ ዝቋላ ወደ ተስፋይቱ የከነዓን ምድር
የተደረገው የዘጸአት ጉዞ ንዑስ ምሳሌ። ወደ ላይ በተጓዝን ቁጥር የአየሩ ጸባይ ይቀየራል። የቆላው ትኩሳት በደጋው ቅዝቃዜ ይተካል። ጊዝቋላ ተራራ የለበሰው አረንጓዴ ካባ ለዓይን ይማርካል። የወይራና የዝግባ ዛፎች፣ ግዙፍ የጽድ ተክሎችና ልዩ ልዩ የአጽር አይነቶች ተራራውን አረንጓዴ አክሊል ደፍተውለታል። በዚህ ቅዱስ ተራራ ላይ ተፈጥሮና መንፈሳዊነት ተጋብተዋል። የአዕዋፋቱ ዜማ ከምዕመናኑ ምስጋና ጋር ተቀላቅሎ ወደ ሰማይ ያድርጋል። በረጅሙ የዳገት ጉዞ የደከመው ሰውነታችን ከመቅጽበት መንፈሳዊ ተሃድሶ ተደርጎለት ይበረታል። ተራራው መሃል ላይ ያለው ክብ ሐይቅ ደግሞ የቦታውን ድንቅነት ያጎላዋል። እንደ መስታወት የሚያንጸባርቀው ይህ ሐይቅ በዙሪያው ባለው አረንጓዴ ደን ተከቦ በቦታው ሆነው ሲያዩት ልክ ገነት የገቡ ያህል አንዳች የሆነ መረጋጋትና ሐሴት ውስጥዎትን ሲያረሰርስ ይሰማዎታል። የእግዚአብሔር ሰላም ምንኛ ጽዱ እንደሆነ ተረድተው ሳያስቡት ከመዝሙረኛው ጋር ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች እያሉ ይመሰጣሉ። ምን ነው ከዚህ ቦታ ባልሄድኩ ብለው እስከ መመኘትም ይደርሳሉ። ወደ ዝቋላ የሚመጡ ምዕመናን ሊያልፋቸው የማይገባ ሌላኛው ድንቅ ነገር ጸበሉ ነው። የዝቋላ ጸበል ለብዙዎች የፈውስ ተስፋ ነው። ረጅሙን ሰልፍ አልፈው በእምነት ተንበርክከው የሚጠመቁ ምዕመናን አቡነ ገብረ መንፈስ ቅዱስ ሆይ ማረን እያሉ ይማጸናሉ። ይህ የሚያጨናንቅና ወደ ድባቴ የሚመራ ሸክምን የሚያራግፉበት ድንቅ ቦታ ነው። እዚህ ጋር ድካም ይረሳል፣ ደዌም ይርቃል። ቦታ ስትመጣ ብዙ ታምር ነው የምታየው። ብዙ ታሪክ፣ ብዙ የሆነ የተፈጠረ ነገር ነው የምታየው። በጣም እኔ የሚገርመኛል። በቃ ይሄን ሁሉ ተራራ ወጥተህ አንደኛ ነገር ጸበሉ የምታይበት ቦታ ይሄን ተራራ ወጥቼ እኔ ጸበል ያለው ብዬ አምኜም አላቅምም። ይሄን የመሰለ ተራራ ወጥቼ ድካም ይቀለኛል ብዬ ማስቤ አላቅም። እና እዚህ ጋር መጥቼ ያን ሁሉ ድካም አይተ ያን ሁሉ ነገር አይተ እዚህ ጋር ስትመጣ ደግሞ ደጃቸውን ስትረግጥ ሁሉ ነገር የሚጠፋበት ነገር ነው። ነጋዴ ነኝ እኔ። ገበያ ራሱ ዝም ብሎ ካለበት አልጠራቸው። ልክ ካልሸ አዌ የመናኙ ሀረ ምንም የቁብ አልሸጥኩም። እውነቴን ነው የምናቀን ያላቅም ደጃቸውን የቆምኩት ያላሰብኩትን በደቂቃ ሸጣለሁ። እና መናኙ ክብር ምስጋና የረሰው 100 ዓመት ህዝቤ ማርልኝ ብሎ ጻሉ ቃል ኪዳን አላቸው። እና ለኛ ያደረሰው ለኢትዮጵያ ይድረስ። ጸበሉን ስናየው ቤተክርስቲያኑን ጋር ስንደርስ እውነት ያን ሁሉ ድካም እርስት እርግፍ ነው የሚለውና እንደገና እንደ አዲስ ሰው ነው የምንሆነው እዚህ ላይ ስንደርስና በጣም ልዩ ቦታ ነው። ደስ ይላል። ልክ እዚህ ደጁ ላይ ስንደርስ ጸበሉን ስንጠመቅ ድካማችን ጠቅላላ ይጠፋል። እኔ እውነት ነው የመጀመሪያ ጊዜ ስመጣ ልክ እንደመጣው 1 ሰዓት ከ20 ነው የፈጀብኝ እና መጣው ጸበል ተጠመቅኩኝ። ድካሙን ይጠፋ በእግሬ በጣም አልቦኝ ደክሞኝ አቡዬ ደጅ ላይ ሲደርስ በጣም ደስተኛ ነኝ። በታምኑኝም ባታምኑኝም ልጆችን አመቱን ሙሉ ማለት ነው የአቡዬ ጸበል ነው ጠምቃቸው። ሲታመሙ ራሱ ሐኪም ቤት ይጃቸው ሄዱ በአቡዬ ጸበል ነው። በቃ አቡዬ ጸበል እንዳልቅብኝ ራሱ ለግንባራቸው ብቻ ነው።
መጋቢት 4 2018 ዓመተ ምህረት ዋዜማ ላይ ነን። የደከማቸው ምዕመናን ቤተ ክርስቲያኑን ከበው እረፍት አድርገዋል። ሙሉ የቤተ ክርስቲያኑ ግቢ ወደ ጊዜያዊ ማረፊያነት ተቀይሯል። የዋዜማ ሌሊት በዝቋላ የካህናቱ ሰዓታት፣ የሊቃውንቱ ጡም ያሬዳዊ ዜማ፣ የሰንበት ተማሪዎች ዝማሬ፣ የእናቶች እልልታ ዛፎችን ከሚያንቀሳቅሰው ነፋስ ጋር ህብር ሆነው የደመቁበት ስለሆነ ረጅም አይደለም። ሰማዩ በከዋክብት እንደደመቀ ከቤተ መቅደስ ውስጥ ሊቃውንቱ ማህሌት ይቆማሉ። የከበሮና የጽናጽሉ ድምፅ በተራራው ሸለቆዎች ውስጥ እያስተጋባ ድንቅ ድባብን ይፈጥራል። በተሰጠው ጸጋና አቅሙ በፈቀደለት መጠን በውስጥም በውጭም ሆኖ አምላኩን በዝማሬ ያመሰግናል። ሌሊቱ ነግቶ ሥርዓተ ቅዳሴው ሲጀምር ደግሞ የዕጣኑ መዓዛ አካባቢውን በሙሉ ያውደዋል። በቅዳሴ ሰዓት የሚስተዋለው ጸጥታ ሰውና እግዚአብሔር በምስጢረ ቁርባን የሚገናኙበት ቅጽበት ስለሆነ ልዩ መንፈሳዊ ድባብ አለው። ቅዳሴው ወደ ማብቂያው ሲቃረብ የታቦት መውጫ ሰዓት ይደርሳል። አሁን ተራራው በሰው ባህር ተውጧል። ከአራቱም ማዕዘናት የመጣው ሕዝብ ቁጥር ስፍር የለውም። ታቦተ ሕጉ በካህናቱ ከብሮ ሲወጣ የዝቋላ ተራራ በእልልታ ይናወጣል። በቀለማት ያሸበረቁ የወርቅ ጥላዎች፣ የሰንበት ትምህርት ቤት ተማሪዎች ዝማሬ፣ እናቶች የሚያወርዱት እልልታና የአባቶች ምርቃት በአንድ ላይ ተቀላቅለው ወደ ሰማየ ሰማያት ይወጣሉ። ታቦቱ ምዕመናኑን ሲባርክ በጭብጨባ ታጅበው የሚዘምሩ፣ በምድር ላይ ተደፍተው የሚሰግዱና ተደጁ ስላበቃቸው የጻድቁን አምላክ የሚያመሰግኑ ምዕመናን በዓሉን አይረሴና ተናፋቂ ያደርጉታል። በእልልታና በዝማሬ ታጅቦ በጸበል ሜዳ ዙሪያ የሚደረገው ጉዞም ሌላኛው የበዓሉ ድምቀት አካል ነው።
ጋር መስቀል ነው እንዴ? እሳቸው በጸበል ሜዳው ዙሪያ የሚደረገው ጉዞ የሊቃውንት አባቶች ወረብና ሽብሸባ ይቀርብ ዘንድ ለተወሰነ ጊዜ ገታ ይደረጋል።
بشي دمبرهان يدخي سوران بشي سوران بشي نسي بشي نارماناتو يدخي سوران بشي سوران بشي በቦታው ያገኘናቸውን አንዳንድ አባቶችና ምዕመናን የበዓሉን ድባብ በተመለከተ ቃለ መጠይቅ አድርገን መልሳቸውን እንደሚከተለው አቅርበናል። ማስተላለፍ እንፈልገው ሁለት ነገር ነው። የመጀመሪያው መቼም እኛ ስንደክም በዓለም ላይ ያለነው ስንደክም ስንዝል ዓለም ስታደክመን ልንበረታ የምንችለው እንዲህ ባሉ የጸጋ ግምጃዎችና የጸጋ ስፍራዎች ነው። ስለዚህ ይሄ ቦታ የመጠበቅ ሃይማኖታዊ፣ ክርስቲያናዊ፣ ኢትዮጵያዊ ግዴታ አለብን። አማኙ ለእምነቱ የማያምነው ደግሞ ለሀገሩ ሲል ቦታውን መጠበቅ ይጠበቅበታል የሚል ጽኑ እምነት አለኝ። ሁለተኛው ማስተላልፈው ደግሞ እንግዲህ ቅዱሳን መካናት ከሌሉ የኛ ማንነት ዋስትና የለውም። ዓለም ተስፋ ታስቆርጠናለች። የትኛውም የተንደላቀቀ ዓለም ላይ መኖር የምንችልበት ስፍራ ቢሆንም የምንኖርም በተለያየ ኑሮ ብንኖርም ነገር ግን ይሄ ስፍራ እንደምናውቀው የበረከት ማከፋፈያ የጸጋ ማከፋፈያ ስፍራ ነው። ይሄ ስፍራ አባቶቻችን ወጥተው ዳዊታቸውን ነው የሚይዙት፣ ገብተው ደግሞ የሚያገኙት ዳዊታቸውን ነው። እኛ በከተማ ያለን በልዩ ልዩ የኑሮ ደረጃ ያለን ምእመናን አባቶቻችን በዚህ ሆነው ለእኛም ለሀገራችንም ለዓለም መጸለይ እንዲችሉ በተቻለን መጠን ገዳሙን መደገፍ መርዳት፣ ምን ይጎድልባችኋል ብለን ማገዝ የሁላችንም እያንዳንዳችን ግዴታ ነው። በጣም ነው ደስ የሚለው፣ የሚገርመው ነው። በጣም የሚገርም ነው። እኔ ያልጠበኩት ነገር ነው። ምክንያቱም ትንሽ የጸጥታም ጉዳይ አለ ብለው ሲያስፈራሩኝ ነበረ። ግን እኔ አባታችን ደጅ ደርሼ ያን በረከት እንትን እላለሁ ተሳታፊ ሆናለሁ የሚል ሐሳብ ስላለኝ በእውነት ለመናገር ችግር ቢደርስብኝ እንኳን 100% በሳቸው ላይ እምነት ስለነበረኝ ነው የመጣሁት ከዛ ድረስ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ በዚህ ጊዜ በዚህ ወቅትና በዚህ ዘመን የደብረ ከዋክብትን አቡነ ገብረ መንፈስ ቅዱስ ገዳምን መጎብኘት፣ ማየት፣ መሳለም በበዓል ብቻ አይደለም በአዘቦትም መጥቶ መሳለም ማየት ታሪካዊ የሆነ ቦታ ነው። ይሄ ታሪካዊ ቦታ አባታችን አቡነ ገብረ መንፈስ ቅዱስ እዚህ ቦታ ላይ ብዙ ትሩፋት ሰርተውበታል፣ ጸልየውበታል፣ ከእግዚአብሔር ጋር በረከት ተገናኝተውበታል። የሳቸው ልጆችም የሆኑ መነኮሳት አባቶቻችን እዚህ ቦታ የገዳሙን ህልውና የገዳሙን ክብር ለማስጠበቅ ራሳቸውን አሳልፈው የሰጡበት ቦታ ነው። ድርብ ቃል ኪዳን ድርብርብ ቃል ኪዳን ያለበት ቦታ ነው። ስለዚህ ህዝበ ክርስቲያኑ በተለይ በጥቅምትም በመጋቢትም አሁን በብዙ ጊዜ በመጋቢት ወደ ምድረ ከብድ ነው የሚሄደው። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሁለቱም ቦታ ቢሄድ ቦታ ይበቃናል ብለን አናምንም። አንዳንድ ስጋቶችም ሊኖሩባቸው ይችላሉ። ይሄ አካባቢ በአሁን ሰዓት በመንግስትም የጸጥታ ኃይል እየተጠበቀ ያለ በገዳሙም እየተጠበቀ ያለ መንግስትም በትኩረት እያየው ያለ ቦታ ስለሆነ ህዝበ ክርስቲያኑ መጥቶ ወደዚህ ቦታ ቢሳለም በስጋው በረከት ያገኛል፣ በነፍሱም ድህነት ያገኛል። በዓሉ የተባረከ የተቀደሰ ነው። በራሱ በረድኤቱ ብርዱንም ዳገቱንም እሱ ረድቶን ተቋቁመን እዚህ ስለደረስን ፈጣሪ የተመሰገነ ይሁን። ክብር ለሱ ይሁን።
ጋር አንድ ያዛሉ። ሳብ ሳብ መቆም ነው ይዞራል። ታቦተ ሕጉ ከጸበል ሜዳው ተመልሶ አውደ ምሕረት ላይ በገዳሙ አበምኔት በቆሞስ መምህር አባ ኢሳያስ ወልደሰንበት የእንኳን አደረሳችሁ መልእክት ተላልፏል። አሁን ደግሞ ገዳሙን ተረክበው እየመሩልን በጸሎት የሚጠብቁን አባታችን መምህር ቆሞስ አባ ኢሳያስ አጠራርገው የገዳሙን ህልውና አሁን ባለበት ወቅት ቀጣይም የታሰበውን ነገር ገለጻ ያደርጉልናል። ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የዝዋይ ሐመረ ብርሃን ቅዱስ ገብርኤል የበላይ ኃላፊ፣ ብፁዕ አባታችን አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን የበላይ ኃላፊ፣ የምስራቅና የሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ፣ ሊቃውንተ ቤተክርስቲያን፣ የገዳማትና የአድባራት አስተዳዳሪዎች፣ ከቅርብም ከሩቁም መጥታችሁ ይህንን በዓል የምታከብሩ ምዕመናንና ምዕመናት በቅድሚያ እግዚአብሔር አምላካችን በሰላምና በጤና ጠብቆ ለዚህ ዕለትና ሰዓት ስላደረሰን ክብርና ምስጋና ይግባው። እግዚአብሔር አምላካችን ዘመናትን እያፈራረቀ ጊዜያትን እያለዋወጠ ይህንን የአባታችን የአቡነ ገብረ መንፈስ ቅዱስ ዓመታዊ የእረፍት በዓል እንድናከብር ስለፈቀደልን ለዘላለሙ ክብርና ምስጋና ይሁን።
እንግዲህ ሁላችሁም እንደምታውቁት ይህ ታላቅ ገዳም በኢትዮጵያ ውስጥ ካሉ ታላላቅ ገዳማት አንዱና አንጋፋው የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ መካነ ገድላቸው የተጋድሎና የጸሎት ቦታቸው ዝቋላ ደብረ ከዋክብት ታላቅና አንጋፋ ገዳም ነው እና ባለፉት ዘመናት ባለፉት ጊዜያት መጠነኛ የሆነ ፈተና ቢያጋጥመውም በእግዚአብሔር ቸርነትና በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት በአሁን ሰዓት ተረጋግቶ እግዚአብሔርን እያመሰገነ እግዚአብሔርን እያገለገለ ስራውን እያካሄደ ተልእኮውን እየፈጸመ ይገኛል። እግዚአብሔር አምላካችን ፈቅዶ በእናንተ ገንዘብ በአባቶቻችን በሊቃነ ጳጳሳት ጸሎትና እገዛ ይህ የምታዩት ፊት ለፊታችን ያለው ሙዚየም ትላንትና ተመርቆ ያው ገንዘባችሁ በስራ ላይ ውለዋል። እንኳን ደስ አላችሁ ለማለት እፈልጋለሁ። እና ይህ አንጋፋ ገዳማችን ታሪካዊውና የቅርስ ቦታ ዝቋላ ደብረ ከዋክብት እንደምታዩት ተራራ ላይ ያለ ለአዲስ አበባ ቅርብ ሆኖ ሳለ ርቆ የሚኖር ቦታ ነው። ያው መንገድ የለውም እንደምታዩት። እናንተ ሁላችሁም እየደከማችሁ እየለፋችሁ ነው የምትወጡት፣ ለበረከት ነው ግን እና ብዙ መልማት እየቻለ ከቦታው ርቀት ወይም ደግሞ ለከተማው የቅርብ ርቅ በመሆኑ ብዙ የልማት ስራዎች የሉትም። አሁን ግን በተለያየ መልኩ ራሱን ለማገዝ ራሱን ለመርዳት የተለያዩ የልማት ስራዎችን እያንቀሳቀስን እንገኛለን። አንደኛ ያው ያያችሁትም ትኖራላችሁ፣ ያላያችሁትም ማየት ትችላላችሁ። ራሱን ለመርዳት ገዳሙ የዘይት መጭመቂያ አቋቁሞ እየሰራ ይገኛል። ሁለተኛ ደግሞ በአዲስ አበባ ከተማ አንዲት ባለ ተስፋ ምዕመን የሰጡን ቦታ ቤት ነበረ። ያ እየተከራየ ገዳሙ ይረዳበት ነበር። በአሁን ሰዓት ግን በኮሪደር ምክንያት ፈርሶ ሌላ ለውጥ ቦታ አግኝተን ለመስራት እየተዘጋጀን ወይም ጀምረናል። ስለዚህ እናንተ ምዕመናን የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ወዳጆ ሁላችሁም አቅማችሁ በቻለ መጠን ይህንን የልማት ስራ እንድታግዙን በጻድቁ ስም አደራ ለማለት እፈልጋለሁ እና እግዚአብሔር አምላክ የተጀመረውን ስራ ለፍጻሜ አድርሶ ገዳሙ እንደሚረዳበት በእናንተ እገዛና በእናንተ ተራዳኢነት ለፍጻሜ እንደሚደርስ ተስፋ እናደርጋለን። ይህም የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ጸሎትና የእግዚአብሔር ቸርነት እንደሚያግዘንና እንደሚረዳን ተስፋ በማድረግ ገዳሙ ራሱን እንዲረዳ ከልመና እንዲወጣ ማለት ነው። ሁልጊዜ እናንተን እዚህ አቁሞ ከመለመን ነፃ እንዲወጣና ራሱን እንዲችል ያው ዝሮ ቤተክርስቲያንን የሚያግዟት የሚረዷት ምዕመናን ናቸውና እግዚአብሔር አምላካችን እንግዲህ ከእናንተ ጋር አብረን ይህን የተጀመረውን ስራ ለፍጻሜ እንደምናበቃ እምነት የጸና ነው። ብፁዓን አባቶቻችን ይኸው እስካሁን ድረስ በጸሎታቸውም በገንዘብም በሁሉም ነገር እያገዙን ይገኛሉና እነሱም እግዚአብሔር አምላካችን እድሜውን ጸጋውን ያድልን። እናንተንም የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በረከት ያሳድርባችሁ። በዓሉን የተባረከ ያደርግልን። እግዚአብሔር ይስጥልን። የዕለቱን በዓል በማስመልከትም ትምህርተ ወንጌል በሰባኪያን ተሰጥቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን የበላይ ጠባቂ በምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በሆኑት በብፁዕ አቡነ ማቴዎስ የዕለቱን በዓል በማስመልከት ቃለ ምዕዳን ተሰጥቷል። ኢሳያስ የዚህ ታላቅ ገዳም አስተዳዳሪ እንደዚሁም ከብፁዕ አባታችን ጋር መጣችሁ በማህሌት በቅዳሴ በትምህርት ያገለገላችሁ አበው መነኮሳት በዚህ መድረክ ላይ ከጠዋት ጀምሮ በአማርኛውም በኦሮምኛውም በማስተባበር በማስተማር በመካከልም በመምከር
መድረኩን የመሩልን ያስተባበሩልን ወንድማችን ሊቀ ትጉሃን መንክር አቤ እንደዚሁም በዚህ ታላቅ ገዳም በምናኔ በአገልግሎት በአርድእትነት በተላላኪነት በቀዳሽነት የምታገለግሉ የገብረ መንፈስ ቅዱስ ልጆች መነኮሳት እንደዚሁም በዚህ በአባታችሁ በገብረ መንፈስ ቅዱስ ደጅ እንደተነገረው እንደተተረጎመው እንደተጻፈው ለ100 ዓመታት ላባቸውን ባፈሰሱበት በጾም በተጋድሎ በቆዩበት ስፍራ ሂደተ እግራቸው በተመላለሰበት ስሉስ ቅዱስን በተቀበሉበት ከስሉስ ቅዱስ ጋራ በተነጋገሩበት ከነ አቡነ ሳሙኤል ጋራ በሱባኤ በሰነበቱበት ከገዳማዊው ከአቡነ ሳሙኤል ከዋልድባው መነኩሴ ጋራ በዚህ ቦታ በጸሎት የሰነበቱበት ስፍራ የተገኛችሁ የአባታችሁ የገብረ መንፈስ ቅዱስ ልጆች ምዕመናን፣ ወንዶቹ ምዕመናን እናቶች፣ ምዕመናት እናቶቻችን፣ እህቶቻችን እንኳን ለአባታችሁ ለገብረ መንፈስ ቅዱስ የእረፍት በዓላቸው በሰላም ጠብቆ ዓመቱን ሙሉ አቆይቶ 365 ቀናት ከደዌ ከበሽታ ከሕመም ከሞት ሰውሮ እዚህ አባታችሁ ደጅ የእረፍታቸውን መታሰቢያ የአባታችሁን መታሰቢያቸውን ለማሰብ ጸሎት ለመጸለይ ሥጋ ወደሙ ለመቀበል በዚህ በታላቁ ተራራ ላይ እንኳን አደረሰን አደረሳችሁ። ለሚመጣውም ዓመት እንደዚሁ ጠብቆ ያጣችሁ አግኝታችሁ፣ የታመማችሁ ድናችሁ፣ ያዘናችሁ ተደስታችሁ፣ እንደዚሁም ደግሞ ለሀገራችን ሰላም ሰጥቶ መንገዱ ሰላም ሆኖ ከዚህ በበለጠ ደግሞ መታችሁ ይህንን በዓል ለማክበር አምላካችን ይፍቀድላችሁ። ገብረ መንፈስ ቅዱስ ይጠብቃችሁ። በሚገባ የበዓሉ አገልግሎት ተሰጥቷል። ከዋዜማው ጀምሮ ማህሌት ተቆሞ ሌሊቱን ሙሉ እግዚአብሔር ሲመሰገን አድሯል በሊቃውንቱ አንደበት። ከዛም በንጋቱ ላይ ኪዳን ደርሶ ቅዳሴ ተቀድሶ ሥጋ ወደሙ የክርስቶስ ሥጋ ወደሙ የተቀበሉት ተቀብለው ያልተቀበሉት ለመቀበል እንዲያበቃን ብለው ከዛም ታቦተ ሕጉ ወጥቶ አባታችን በጸለዩበት ባህር ዙሪያ ዞሮ እናንተም እያመሰግናችሁ ካህናቱም እየዘመሩ በሁለት ቦታ ካህናቱ ወርበው ጸበሉን ዞረው ዛሬ አሁን ደግሞ ዑደቱን ጨርሶ በዚህ ስፍራ እናንተን እየባረኩ ገብረ መንፈስ ቅዱስ ቆመው የምትሰጡትን እያዩ የምትጸልዩትን እየተመለከቱ አባታችሁ በሙሉ ዓይናቸው እያዩአችሁ እዚህ ደርሰናል። ትምህርቱ ደግሞ እንደተነገረው ቅድም በቆሞስ አባ አትናቴዎስ የታላቁ የዝዋይ አባት ወይንም ደግሞ የዝዋይ መምህር በሚገባ የአባታችን የእረፍታቸው ቀን ትምህርቱ ተሰጥቷል። እናንተም ደግሞ በአስተባባሪው አማካኝነት እንደተለመደው መባችሁን አቅርባችኋል። ያላችሁ ሰጥታችኋል። የሌላችሁ በጸሎት ተራድታችኋል። እንደገና ደግሞ ለሚመጣው እንሰጣለን ብለን በተስፋ እንደዚሁም ቃል ኪዳን ገብታችኋል። እግዚአብሔር ይህንን ሁሉ በአባታችን በታላቁ በተራራው ላይ ይህንን ሁሉ ስርዓት እንድንፈጽም ለጠበቀን ላቆየን ለአምላካችን ክብር ምስጋና ይሁን። አሁን ብፁዕነታቸው ብፁዕ አባታችን
ትንሽ ተናገር ያሉኝ ምስጋና ነው። ሰው ሲያመሰግን እግዚአብሔርም አብሮ ያመሰግናል። ቅድም በሊቀ ትጉሃን መንክር እንደተነገረው የሚገርማችሁ መሬት ሲቆፈር ቤት ሊሰራ ሲታሰብ የሚያልቅ አይመስልም። ጨለማ ሆኖ ነው የሚታየው። ነቢዩ ዳዊት በመዝሙሩ ገበሬን ችግርን፣ ሐዘንን በገበሬ መስሏል። ገበሬ ዘሩን ይዞ ይወጣል። ዘሩን ይዞ ወጥቶ በጭቃ ውስጥ እያረሰ ዘሩን ይበትናል። ከጎታ ያማረ ስንዴ ያማረ እህል አውጥቶ በጭቃ ውስጥ ይደባልቃል። ጭቃ ውስጥ የሚደባልቀው ጭቃ ውስጥ ይቀራል ብሎ አይደለም። አምላኩን እግዚአብሔርን ተስፋ አድርጎ ከላይ ዝናብ እየዘነበበት የብርድ ቆፈን ይዞት እያንቀጠቀጠው ምርት አገኛለሁ ብሎ እግዚአብሔርን ተስፋ አድርጎ ንጹሑን ዘር ከጭቃ ጋር ይደባልቃል። ንጹሑ ዘርም በቅሎ ቡቃያ ሆኖ አብቦ ዘርዝሮ አፍርቶ ደርቆ ታጭዶ ውድማ ላይ መርቶ ንጹሕ እህል ሆኖ ወደ ውድማው ይገባል። በዛን ሰዓት በብርድና በጭቃ ሲጨነቅ የነበረው ንጹሕን እህል ከጭቃ ጋር የደባለቀው ገበሬ ባመረተው ምርት ባገኘው በረከት ይደሰታል። ይህ ተስፋ ነው። ተስፋ ከሌለ የሰው ልጅ አንድ ቀንም ማደር አይችልም። የሰው ልጅ ትልቁ የሚያኖረው ተስፋ ነው። እኛም የምንጸልየው እግዚአብሔርን የምንማጸነው መንግሥተ ሰማያትን በተስፋ እናገኛታለን ብለን ነው። ሰውም የታመመው ድናለሁ፣ ያጣው አገኛለሁ፣ እንደገና ደግሞ ያዘነው እደሰታለሁ ብሎ ተስፋ የሚያደርገው የሚኖረው በተስፋ ነው። አጥቼ አገኛለሁ፣ ተሰድጄም መለሳለሁ፣ ታምሜ ድናለሁ፣ ልጅም ባይኖረኝ ወልዳለሁ ብሎ ተስፋ ያደረገ በተስፋ ተጽናንቶ ይኖራል። ተስፋ ከሌለ ግን የሰው ልጅ ይጨልምበታልና በተስፋ ሁሉ ነገር ይገኛል። ገበሬው እንደዛ እንዳደረገው ሁሉ እናንተ ትንንሿ ሽርፍራፊ ሳንቲባችሁ ከመቀነታችሁ እናቶች፣ አባቶች ከኪሳችሁ አውጥታችሁ አደራ የሰጣችሁት ገንዘብ እንዳይባክን፣ እንዳይበላሽ፣ እንዳይጠፋ ለእግዚአብሔር ይሁን ብላችሁ የሰጣችሁት ገንዘብ ተመልከቱ። አባቶቻችሁ ጽናታቸው፣ አባቶቻችሁ ታማኝነታቸው፣ አባቶቻችሁ እናንተን አክባሪነታቸው ገንዘባችሁን በዘላለማዊ ስፍራ አስቀምጠው ይኸው ዛሬ ባይናችሁ አይታችሁ ቤቱ አልቆ አገልግሎት ተጀመረበት። እንኳን ደስ አላችሁ። አዎ ይሄ ነው መታመን። ገንዘብን አደራ ተቀብሎ የእግዚአብሔርን ቤት መስራት። አሁን ደስ አላላችሁም? እንደዚህ ባይናችሁ ስታዩ ይሄ ነገር አልቆ ተፈጽሞ እናያለን ብላችሁ ነበረ? ገንዘባችሁን ስትሰጡ ይሰራበት ይሆን፣ ይበላ ይሆን፣ ይጠፋ ይሆን እያላችሁ አልተጠራጠራችሁም? ተመልከቱ የአባቶቻችሁን ታማኝነት፣ የመነኮሳቱን ታማኝነት እና ይህ የሰራችሁት ቤት ለዘላለም ለልጅ ልጆቻችሁ ይሄ በፊታችሁት የቆማችሁት ቤተ መቅደስ አባቶቻችሁ ሰሩት። አያቶቻችሁ ቅድመ አያቶቻችሁ አነጹት። እናንተ ተገለገላችሁበት። ጸሎት ቆማችሁ ውስጥ ጸለያችሁበት። መስዋዕት ሲሰዋ ሥጋ ወደሙ ተቀበላችሁበት። ትላንት ያልነበሩት ካህናት ዛሬ ማህሌት ቆሙበት። ትላንት ያልነበሩት ካህናት ዛሬ ቅዳሴ ቀደሱበት። የእግዚአብሔር ቤተ መቅደስ ለዘላለም ይኖራል። እኛ እናልፋለን፣ ነገ እንሄዳለን። ስራችን ግን ለዘላለም ጸንቶ ይኖራል። ዛሬ እናንተን አናመሰግናችሁም። ለምን ብትሉ እናንተን የምናመሰግናችሁ
የተጀመረው ሲፈጸም የተወጠነው ሲያልቅ ነው። ዛሬ የምናመሰግነው ጀምረው የፈጸሙትን ወጥነው የጨረሱትን አስበው ያከናወኑትን አባቶቻችሁንና እናቶቻችሁን ነው። ደስ ይበላችሁ። አዎ እናንተም የነሱ ልጆች በመሆናችሁ ደስ ይበላችሁ። አብርሃም ይስሐቅ የአብርሃም ልጅ በመሆኑ ደስ ብሎታል። ለመስዋዕትነት ቀርቧል። ያዕቆብ የይስሐቅ ልጅ በመሆኑ ደስ ብሎታል። ስሙ በእግዚአብሔር ተጠርቷል፣ እስራኤል ተብሏል። እና የአባቶቻችሁ ልጆች በመሆናችሁ ደስ ይበላችሁ። እና ብፁዕ አባታችን አቡነ ጎርጎርዮስ በእውነት ሰሞኑን የማይመች ሰሞን ነበረ። የማይመች ስላችሁ ለስጋ ነው፣ ለመንፈስ ግን ለነፍስ ግን ይመች ነበረ። ሰሞኑን እንደምታውቁት አንደኛ ሱባኤ ነው፣ ጾም ነው። በጾሙ ላይ ደግሞ የተለያዩ ጉዳዮች ገጥመው ነበረ። በጣም የሚያደክሙ ብዙ ጉዞ የሚያስኬዱ እና ከዛሬ 3-4 ቀን በፊት ሩቅ ቦታ ነበርን ሁላችንም። ከዛ ተመልሰን ትላንትና ደግሞ ሐሙስ ዕለት ደግሞ የዋዜማው ዕለት በእርግጥ በዚህ በመድረኩ ላይ የቆመ አንዳንድ ያስተምረን ነበር፣ አንዳንድ የተሳልሞ ይሄድ ነበር። አንድ ታላቅ መምህር አርፎ ከጠዋቱ 12 ሰዓት ጀምረን እስከ 10 ሰዓት ድረስ የእሱ ሽኝት ነበረ። ከዛም በኋላ ትላንትና ነው እንደገና በዋዜማ ወደዚህ የመጣ ነው። ብፁዕ አባታችን በዚህ ሁሉ ድካም ውስጥ ነው እናንተን ለመባረክ ልጆቻቸውን ይዘው የመጡት። አባታችንን አመስግኑልን። ሲመጡ ደግሞ ብቻቸውን አይደለም የሚመጡት። የአገልጋይ ችግር እንዳይኖር መነኮሳቱ በተለያየ ስፍራ በስራ ይጠመዳሉ፣ እንግዳ ይቀበላሉ፣ ምግብ ያዘጋጃሉ፣ ምንጣፍ ያነጥፋሉ፣ መባ ይቀበላሉ ብለው ልጆቻቸውን ከ5 መነኮሳት በላይ ሊቃውንቱን አስከትለው ነው የሚመጡት። በእሳቸው ሀገረ ስብከት ውስጥ ያሉትን ሊቃውንት ሂዱና አገልግሉ፣ በረከት ተቀበሉ ብለው አዘው ብዙ የእሳቸው ልጆች በሀገረ ስብከታቸው ያሉ ካህናት ዛሬ ማህሌቱን ሲያደምቁት ያደሩት የእሳቸው ልጆች ናቸው። አባታችንን አመስግኑልን፣ በደንብ አመስግኑልን። አዎ አባት መመኪያ ነው። አባት ጸሎት ነው። አባት በረከት ነው። አባት አትጥሉ። አባቱን የጠላ ሰው ልጅ አባቱን የጠላ ልጁ አይወደውም። አባቱን የረገመ ልጁ አይባርከውም። አባቶቻችሁን ውደዱ። ከአባት በረከት ይገኛል። ከአባት ሰላም ይገኛል። የአባት መኖር ራሱ ጸሎት ነውና አባታችንን ያቆይልን፣ ያኑርልን። አሳቢው አባታችን፣ የገዳም አባታችን፣ አስተማሪያችን፣ በሌላ ደግሞ እናንተም እግዚአብሔር ይባርካችሁ። አሁን እንደተነገረው አሁንም የሚያልቅ አይመስለንም። በዛ በአዲስ አበባ የተጀመረው ህንፃ ትጨርሱታላችሁ። ሀብታም ሳትሆኑ ሀብታም የሆናችሁ፣ ምንም ሳይኖራችሁ ብዙ ያላችሁ፣ ጥቂቱ የህብረታችሁ ገንዘብ ብዙ የሚሰራ፣ ጥቂቱ ገንዘባችሁ ተሰብስቦ የአንድነታችሁ ገንዘብ የህብረታችሁ ገንዘብ 5 ሳንቲም ተሰብስባ 10 ሳንቲም 10 ሳንቲም ተሰብስባ 1 ብር ትሆናለች። የኦርቶዶክስ ልጆች ገንዘብ የእናንተ አንድነት ህንፃ ያንጻል፣ ቤት ይሰራል። አሁንም በዛ በከተማ በአዲስ አበባ የተጀመረው ህንፃ እንደዚሁ በፊታችሁ አልቋል ብለን ከተወሰነ ዓመታት በጥቂት ዓመታት ውስጥ እንደምንናገር ተስፋ አለን። አባታችን ገብረ መንፈስ ቅዱስም የእናንተን ልቡና አነሳስተው ያንን ቤት ይፈጽሙታል። ያ ቤት ሲፈጸም ደግሞ ብዙ ችግር ይሸፍናል፣ ብዙ ቀዳዳ ይሞላል። ያን እናንተን በዛን ሰዓት ብዙም ላናሸግራችሁ እንችላለን። ዛሬ በዚህ ገዳም የሚገርማችሁ
450 መነኮሳት አሉ። ምን ነው ዝም አላችሁ? 450 መነኮሳት ይሄንን ርስት የሚጠብቁ ሌሊት በጸሎት ቆመው የሚያድሩ ቀን አገልግሎት ሲያገለግሉ የሚውሉ 12 አባቶች የምርፋቅ አባቶች ላይ ኪዳነ ምሕረት በቀን 3 ጊዜ ምህላ የሚያደርሱ 12ቱ አርእስተ አበው ይባላሉ። ይሄንን ገዳም የሚጠብቁ አባቶች ርስታችሁ ነው፣ የናንተ የነሱ አይደለም። እነሱ ምንድናችሁ ካላችሁ ርስት ጠባቂ ናቸው። የኢትዮጵያ ኦርቶዶክስ ምዕመናን ገዳም ትወዳላችሁ፣ ጾም ትወዳላችሁ፣ ጸሎት ትወዳላችሁ። የኛ ልጆች የኛ ምዕመናን ሱሳቸው መብል፣ መጠጥ፣ ደስታ አይደለም። ገዳማት እየዞሩ መሳለም ነው የናንተ ሱሳችሁ። የናንተ ሱሳችሁ ጾም መጸለይ ነው የናንተ ሱሳችሁ። ሁዳዴን ማስቀደስ ነው የናንተ ሱሳችሁ። 16 ፍልሰታን ቀጥ ብሎ ሱባኤ ገብቶ በየገዳማቱ ማስቀደስ ነው የኛ ወገኖች፣ የኛ አማኞች ሱሳችሁ ነው። እንኳን የኛ የኦርቶዶክስ ልጆች ሆናችሁ ሌላ ሱስ የላችሁም። ለመብል ለመጠጥ አትጓጉም፣ አትሳሱም። ሰውነታችሁ እየደረቀ ፊታችሁ እየጠቆረ ገንዘባችሁን ትሰጣላችሁ። ይድላን ይመቸን አትሉም። ቤተ መቅደስ ትሰራላችሁ፣ ህንጻ ታንጻላችሁ፣ ትምህርት ቤት ትሰራላችሁ። እግዚአብሔር ያቆያችሁ፣ እግዚአብሔር ይጠብቃችሁ። በእውነት እማናውቃን አይምሰላችሁ፣ እናውቃለን። እማናስብ አይምሰላችሁ፣ እናስባለን ለእናንተ። እማንተክዝ እማንቆዝም አይምሰላችሁ፣ እንቆዝማለን፣ እናዝናለን። ችግር በሚገጥማችሁ ሰዓት፣ ሐዘን በሚገጥማችሁ ሰዓት ነገሩ ግን እንዲበርድ እንዳይጋጋል እሳት ሆኖ እንዳያቃጥል ደግሞ እንታገሳለን፣ ዝም እንላለን። ሆ ማለት ጥሩ አይደለም፣ እሳት ላይ እሳት መጨመር ነው እያል ልጆቻችን የባሰ እንዳትጎዱ በጸሎት ብቻ እያል እናስባለንና የእኛንም ሐሳብ እንዳላሳቢነት እንዳትቆጥሩት በእግዚአብሔር ስም አደራ እንላችኋለን። ሐዘናችሁን፣ ትካዜያችሁን፣ ብሶታችሁን ሁሉ እናውቃለን እና እግዚአብሔር ወደሚሰማው አንድ ታላቅ አባት ለምን ዝም አሉ ይሏቸዋል። ይሰበሰቡና የሚያውቋቸው አይ ዝም እኮ አላልኩም፣ ታዲያ የታለ የሚናገሩት? እኔ እኮ ለሚሰማው ተናግሬአለሁ፣ ነግሬዋለሁ ለሚሰማው። ለማታዩት ለማናየው ለሚያየን ለሚሰማን እኮ ነግሬአለሁ ይላሉ። ትልቅ አባት ናቸው፣ ጳጳስ ናቸው። ስማቸውን እገሌ አልላችሁም እና ስለዚህ ለሚሰማን ፈጥኖ ለሚደርስልን ችግራችንን ለሚቀርፈው ድርሻው ለሆነ ለእግዚአብሔር እንነግረዋለንና አይዟችሁ፣ ሁሉም ችግር በጊዜው እንደ ደመና ይገፈፋል፣ እንደ ጉም ያልቃል። እግዚአብሔር ይታገሳል። ከትዕግስቱ በኋላ ራሱ የቸርነቱን ስራ ይሰራል። እግዚአብሔር የሚያውቅ አምላክ ነው፣ ሁሉን ያውቃል እና ስለዚህ ነገ እግዚአብሔርን ይህንን እንኳን እንዲያደርገው የምንለው ቀን ይመጣልና እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። የገዳሙን መነኮሳት እግዚአብሔር ያጽናልን፣ እግዚአብሔር ይጠብቅልን። ትላንትና በዚህ መስዋዕት የሆኑት አባቶች እዚህ ስላሉ ነው፣ እዚህ ስለተገኙ ነው። የአባቶቻችን ደንባቸው ነው። የአባቶቻችን የሚጠብቁትም የሚጠበቀውም ይሄ ነው። በቃ ለምን አዲስ ታሪክ አይደለም። የነ ጊዮርጊስ፣ የነ መርቆሬዎስ፣ የነ ፋሲለደስ፣ የነ ኢየሉጣ፣ የነ ቂርቆስ ጉዞ ነው። የክርስትና ጉዞ የመስቀል ጉዞ ነው። መስቀል መሸከም፣ መስቀሌን ተሸከሙ ያለው ይሄንን ነውና እነኛንም በመስዋዕትነት እዚህ ሲያገለግሉ የነበሩትን አባቶቻችንን እግዚአብሔር ነፍሳቸውን በቅዱሳን ዘንድ ያሳርፍልን። አሜን በሉ።
ነፍሳቸውን በነ እንጦንስ በነ መቃርስ በነ ተክለ ሃይማኖት ጎን ያሳርፍልን። እዚህም አሁን ያሉትን ከፈተና ሁሉ ይሰውርልን። መምህራችንን ቅድም እንደተነገረው መምህር ኢሳይያስ በመከራው ሰዓት በጭንቁ ሰዓት ይህንን ገዳም አጽናንተው መነኮሳቱን ሰብስበው ልጆቼ አይዟችሁ፣ የመጣውን ሁሉ እንቀበላለን፣ ጻድቁ ደግሞ የመጣውን ሁሉ ይመልሱታል ብለው ልጆቻቸውን በትምህርት በማጽናናት በጽናት እንዲቆዩ አድርገው ቅፍ አድርገው እያስተማሩ የቆዩ ወንጌላዊው ወንጌል ተርጓሚው መምህር እሳቸውንም ያቆይልን፣ እግዚአብሔር ያጽናልን። ሰው ማለት ሰው የሆነ ነው፣ ሰው የታጣለት ይላሉ። በእንደዚህ ያለ ሰው ማግኘት በጣም ከባድ ነው። በጭንቅ ሰዓት፣ በመከራ ሰዓት፣ ሁሉም ለመሸሽ በሚያኮበኩበበት ሰዓት እሞታለሁ እንጂ ከገዳሜ ከቦታዬ አልለቅም ብሎ የመነኮሳት አባት ሆኖ አጽናንቶን ያለሁላችሁ አይዞ ብሎ መነኮሳትን ሰብስቦ ማስጠናናት ቀላል ነገር አይደለም። ሁላችንም በፈራንበት ሰዓት ክርስቶስ ወደ መስቀል ሲሄድ ሐዋርያት ሁሉ ፈርተዋል። እነ ጴጥሮስ ለጊዜው ክደዋል። ብዙዎቹ ሸሽተዋል። ስለዚህ በመከራ ሰዓት የማይደነግጥ የማይፈራ የማይሸሽ የለም። እንዲህ ያሉትን አባቶች እግዚአብሔር ያጽናልን። እግዚአብሔር እንደዚህ ያሉትን አባቶች ይጠብቅልን። ምናኔ ማለት በቃ ይሄ ነው። ምናኔ ማለት በመልካም ሰዓት በድሎት ሰዓት ቆይቶ በችግር ሰዓት መሸሻ አይደለምና መምህር ኢሳይያስ እግዚአብሔር ያቆዩት፣ እግዚአብሔር ይጠብቅልን። የአባታችን የአቡነ ጎርጎርዮስ ጸሎት አይለይዎት። የአባታችን የገብረ መንፈስ ቅዱስ ምልጃቸው፣ ጸሎታቸው፣ አባትነታቸው አይለይዎት። ከጎደሉት በሰማዕትነት ካረፉት መነኮሳት አባቶቻችን ውጪ አንድም መናኝ በዚህ ጭንቅ ደንግጦ ፈርቶ ይሄድ የለም። በፊትም የምናውቃቸው 455 ነበሩ። አሁን 450 አሉ፣ 5 ጎድለዋል። አባታችን እነዚህን ሁሉ ልጆችዎትን ይዘው እዚህ አይዞት ብለው አንድም ሳይጎድሉ ጠብቀው ስላኖሩን እግዚአብሔር ይጠብቅልን። ሊቀ መንክርም እግዚአብሔር ያቆይልን። ብፁዕ አባታችን አስረዘምኩኝ፣ እግዚአብሔር ያቆይልን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ለዓመቱ ያድርሳችሁ። የሰጣችሁት እግዚአብሔር አብዝቶ ይስጣችሁ። ገብረ መንፈስ ቅዱስ በአባትነት አይለያችሁ። በመጨረሻም በምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ በዝዋይ ሐመረ ብርሃን ቅዱስ ገብርኤል የካህናት ማሰልጠኛ ገዳም የበላይ ጠባቂና የቅዱስ ሲኖዶስ አባል በሆኑት በብፁዕ አቡነ ጎርጎርዮስ አባታዊ ቡራኬ ከተሰጠ በኋላ መርሃ ግብሩ በአቡነ ዘበሰማያት ተዘግቶ ታቦተ ሕጉ ወደ ማደሪያው በታላቅ እልልታ ሲገባ የዕለቱ በዓል በዚህ መልኩ ፍጻሜውን አግኝቷል። በዚህ መድረክ ብዙ ተነግረዋል። የቀረ ነገር የለም። ሁሉም ብፁዕነታቸው ጀምሮ በብዙ መርሃ ግብር ከዋዜማው ጀምረን እናገለግል ቆይተናል። እኔ የምለው ነገር ብዙ አይኖረኝም። ነገር ግን ተመስገን ለማለት ፈጣሪን ለማመስገን እወዳለሁ። እንኳን አደረሳችሁ አደረሳችሁ። መድረኩ ብዙ ይጋብዛል። ይህንን ስፍራ ይህን ቦታ የቅዱሳን ስፍራ ነው። የመጸለያ ቦታ ነው። ይህንን ተራራው ሁሉ ራሱ ሰባኪ ነው። እናየው ይህን ግርማ ሞገስ ያለውን ገዳም ይህንን ገዳም ስንረግጠው ራሱ
በረከት የበረከት ቦታ ነው። መላእክት የቆሙበት ቦታ ነው የቆምነው። አባቶቻችን እግዚአብሔርን በጋበዙበት ቦታ ነው የቆምነው። እግዚአብሔርን ያገኙበት ቦታ፣ ብርሃን የተፈገፈገበት ቦታ፣ ሩብ እግዚአብሔር ለየዋሃነ ልብ ላላቸው እግዚአብሔርን ለሚፈሩ እግዚአብሔር ቅርብ ነው። ቅርብ ነው። ጸርሑ ጻድቃን እግዚአብሔር ሰማው። ጻድቃን ጮኹ እግዚአብሔር ሰማቸው። የእግዚአብሔር ድምፅ የተሰማበት በረከተ እግዚአብሔር የተላለፈበት እግዚአብሔር ለልጆቹ ለአገልጋዮቹ ወዳጆቹ የተገለጠበት የበረከት ቦታ ነውና ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። እንኳን አደረሰን አደረሳችሁ። እኔ ብዙ የምለው ነገር አይኖረኝም። ብዙነታቸው በደንብ አድርገው አጠቃልለውታል። እናንተም ደስ ትላላችሁ። እስቲ ለራሳችሁ አመስግኑ። አሁንም አመስግኑ። ሶስተኛ ጊዜ አመስግኑ። ይህንን ብዙ ነገሮች ቢኖሩም በዚሁ መልኩ ማክበር ደግሞ ትልቅ በረከት ነው። ትልቅ በረከት ነው። በዓለም ስጋቶች አሉ፣ የሚያስፈራሩ አሉ፣ የሚያስደነግጡ አሉ። ሌላ መልኩ ደግሞ በዚህ መልኩ ስናገለግል ደግሞ ደስ ይላል። እንኳን ደስ አላችሁ። አሁንም እንኳን አደረሰን። ሁሉም ነገር እያየን እየሰማን እየተመለከት ተመስገን ነው የሚባለው። ለእግዚአብሔር ነው የሚሰጠው። ሰው ድርሻውን ይሰራል፣ ሌላው ደግሞ ባለቤት አለው። እሱም እግዚአብሔር ነው። ጊዜ ራሱ ዳኛ ነው። ጊዜ አስተማሪ ነው። ጊዜ ሰባኪ ነው። ወቅቶቹ ሰዓታቶቹ በሙሉ የእግዚአብሔር መልእክተኞች ናቸው። እግዚአብሔር ደጋጎችንም ያስነሳል። በሌላ መልኩ ደግሞ ብዙ ነገሮች አሉና ተመስገን ብለን ነው የምናመሰግነው። ክብር ምስጋና ይግባው። እንኳን አደረሰ አደረሳችሁ። የጻድቁ አባታችን በረከት ረድኤት አይለየን። የዓመት ሰው ይበለን። ሀገራችንን ሕዝባችንን ሰላም ያድርግልን። ነፍሳተ ሙታን ይማርልን። ሕያዋን ይጠብቅልን። ሕፃናት ያሳድግልን። የታሙትን ይፈውስልን። ሀገራችንን ሕዝባችንን ለዓለም ሁሉ ሰላሙን ይስጥልን። ሰላሙን፣ ፍቅሩን፣ በረከቱን፣ ቸርነቱን ያዝልልን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች አርሥቲከ ቅድመ እግዚአብሔር አምላክነ በዕደ ብፁዕ ሊቀ ጳጳሳት ከመ ይባርክሙ። እግዚኦ አድኅን ሕዝበከ ወባሕርይ ርስተከ ራእዮሙ ወአልሎሙ እስከ ለዓለም። አቤቱ ጌታ ሆይ ሕዝብን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብን አድን፣ ርስትህንም ባርክ። ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ
በክቡር ደሙ ያጃት ቤዛ የሚሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለንጹሕ ወገን የጠራት መታችሁ ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋው ሥጋ መለኮት ስለሚሆን ደሙም ደመ ሕግ ወሥራ ስለሚባል አሸናፊ እግዚአብሔር ኢየሱስ ክርስቶስ የማርያም ልጅ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም ንስሐን የምትቀበል ኃጢአትን ይቅር የምትል ጌታ ኢየሱስ ክርስቶስ የኔንም ወገኖቼንም ኃጢአት ይቅር በል። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከሁላችሁ ጋር ይሁን ጋራ አሜን። እግዚአብሔር ይባረከን። ለአግብርቲው ሰላም ስሬት ይኩነነ ዘተመጦነ ሥጋ ከወደ መካባነ መንፈስ ንኪድ ኩሉ ኃይል ወልጸላይ በረከተ ደከ ቅድስት ተምሊተ ምሕረት ሎ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲአነ ጸጋ ዘመንፈስ በሰላም አምላክ ባርካችሁ ቀድሳችሁ እግዚአብሔር አምላክ ባርካችሁ ቀድሳችሁ እግዚአብሔር አምላክ ሰላም የበዓሉ መርሃ ግብር ፍጻሜውን አግኝቶ ሰርሖተ ሕዝብ ከሆነ በኋላ ምዕመናን ለዕለቱ የተዘጋጀውን ጸበል ጸዲቅ ይቀምሱ ዘንድ ወደ ተለያየ አቅጣጫ ይንቀሳቀሳሉ። መስተንግዶ ሌላኛው የዝቋላ ድንቅ ትዕይንት ነው። ዝቋላ የፍቅር ማዕድ ናት። የማያውቁት ሰው ስለ አቡዬ ብሎ ዳቦና ንፍሮ ሲያቀብል ውሃ ሲያጠጣ ማየት የተለመደ ነው። በየዛፉ ጥላ ስር ወይንም ደግሞ ዳስ ሰርተው እህል ውሃ የሚሸጡ ነጋዴዎችም የመስተንግዶ አገልግሎት አንድ አካል ናቸው። ሀብታም ድሃ ሳይባል የከተማና የገጠር ሰው ሳይለይ ሁሉም በአንድነት የፍቅር ማዕድን በዝቋላ ይቆርሳል። በዓለ ንግሡ ከተከናወነ በኋላ አንዳንዶች በዕለተ ቀኑ፣ አንዳንዶች ደግሞ ውለው አድረው የመመለሻ ጉዟቸውን ይጀምራሉ። ሲመጡ የነበረው ድካም አሁን የለም። በረከትን ሰንቀው ሰላምን አግኝተው ቁልቁለቱን ይወርዳሉ። ዝቋላ ለምዕመናን ተራራ ብቻ አይደለም፣ የታደሱበት የጻድቁን ቃል ኪዳን ተካፋይ የሆኑበትና የአምላካቸውን ሥራ ያደነቁበት ቅዱስ ስፍራ እንጂ። በንግግራቸውም ያረጋገጥነው ይህንኑ እውነታ ነው። እግዚአብሔር ይመስገን። ድካሙ ትንሽ በርታ ቢልም እግዚአብሔር ይመስገን። አቡነ ገብረ መንፈስ ቅዱስ እዚህ አድርሰውናል። እግዚአብሔር ይመስገን። ለቀጣይ ደግሞ ያድርሱን በሰላም በጤና። አሪፍ ነበረ። ያው ትንሽ በርታ ቢልም ይሁን ተመስገን ነው። በሚቀጥለው ዓመትም ለዚህ በረከት እንዲያበቃቸው እየተመኙ የዝቋላን ግርማ ሞገስ በልባቸው ይዘው ወደየቤታቸው ይጓዛሉ። የተከበራችሁ የዝቋላ አቦ ሚዲያ ተከታታዮች የመጋቢት 5 የአቡነ ገብረ መንፈስ ቅዱስ ዓመታዊ የንግስ በዓል አከባበርን በተመለከተ አዘጋጅተን ያቀረብንላችሁ ዘጋቢ ፊልም እዚህ ላይ ፍጻሜውን ያገኛል። ሚዲያችን ለብዙዎች ተደራሽ ይሆን ዘንድ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆንን እየጠየቅን በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸርን ሰንብት እንላለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር
የገዳማችን የደብረ ከዋክብት ዝቋላ ሚዲያ ቤታቸው ሆኖ መከታተል ይኖርባቸዋል። መንፈሳዊ ነገር ነው የሚተላለፈው። የቅዱሳን ታሪክ ነው የሚተላለፈው። የገዳሙ ታሪክ ነው የሚተላለፈው። ገዳሙ ላይ ያሉ አባቶች እናቶች የሚሰሩትን መንፈሳዊ ስራ መንፈሳዊ በረከት ነው የሚተላለፍበትና ይሄን ሚዲያ ቢመለከቱ በነፍሳቸው ያተርፋሉ፣ በስጋቸውም በረከት ያገኛሉ። ቢመጡና ደግሞ ቦታው ላይ ጸበል ተጠምቀው ጸልየው ቅዱስ ሥጋውን ክቡር ደሙን ተቀብለው ቢመለሱ ድርብ ቃል ኪዳን ያገኛሉና ህዝበ ክርስቲያኑ ሁሉ ይህንን ሚዲያ ቢከታተል ቦታው ላይ መጥቶ ቢሳለም በረከት ያገኛል የሚል መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ።